የሞጃው ተወላጅ የጠራሁት መንዜ ሻንቅላ ሸጎሌ ተብዬ መያዜ አሉ ጋሽ መንግስቱ ለማ ያኔ አሜሪካን ሀገር ለማንኛውም ጥቁር ጀስቲስ ሌቨሪዎች በነበሩበት ሰዓት ሀበሻ ነጻነት ስለነበረው እሳቸው ደግሞ ጥቁር ተብለው ተያዙ። ያን ጊዜ ነበረ ይሄን ነገር የተናገሩት፣ ይሄን ነገር የተቀኙት ማለት ነው። እጅን ስጣለኝ ፈረንጅ ምን አለኝና የሰዓት ሰደድ አውቅም እንዴ ክንዴ እንደሚያነድ ብሎ ነበር ደግሞ ንጉሥ ነገሥት ቴዎድሮስ። ሀበሻ ሁል ጊዜ ክቡር ነበረ ድሮ ያኔ እንደ ዛሬው ሳይረክስ የርክሰት መንፈስ ሳይኖርበት ኩሩ ነበር ያኔ ሀበሻ። ስለ ሀበሻነት ረከሰ፣ ማንነት ወደቀ፣ ስብዕና ተሻረ። አቦ ወንድ ልጅ ያለቅሳል። የክፋት ተምሳሌቶች፣ የውሸት ጉሮኖች፣ ጅቦች፣ የቀን ጅቦች ሆኑ እነዚህ። ይንዓል ኡመክ ሀበሽ ደንት አባ ሐወስ አየ ሶማሌ እንዴት አይነት ኩሩ ህዝብ ነው የሀቢቢ። በማንነቱ የሚኮራ የትም ቦታ ሄዶ ማንነቱንና ስብዕናውን የሚያስከብር ያ ጀማዓት አልከር ሀበሽ አባ ሐወስ ይንዓል ኡመክ ኩስ ኡመክ። ወማፌር ሄደህ ታለቅሳለህ፣ ፊትህ በጥፊ ተጠበጠበ እንደ ሴተኛ ዳሪ። ዳትስ ዋይ ነው የሀበሻ ሁሉም ነገር ተዘጋ። ከዚህም በኋላ ወማፌር ምናምን በረከት አገኛለሁ ብለህ እንዳታስብ። አጋሰስ አያና ውርንጭላ ሸጠ በጣ አያ ከአያ አስተሳሰብ አልወጣም። ድንጋይ ራስ መብት ለመብት ማትታገል ኩስ ኡመክ